መንፈሳዊ ልምምድ በጸጋ ስጦታዎች ስም የሚደረጉ ልምምዶች ቀደም ያልነው ቁሳቁስን ይፈውሳል፣ ያድናል፣ የተለየ ነገር በላዩ ላይ አለው ገሌ ጸልዮበታል ወይም ጸልየበታል ብሎ ቁሳቁስን መሸጥ መቼም በመጽሐፍ ቅዱስ ውስጥ አይፈቀድም። ሁለት ጥቅስ አለ። የሰዎች ከጳውሎስ ጨርቅ ቆርጠው ወስደው ይፈወሱም ነበር የሚለው ሉቃስ ጽፎልናል ሐዋርያ 19 ላይ። ጳውሎስ ግን የጨርቅ ቁርጥራጭ እየቆረጠ አልሸጠም፣ ወይም ኑና በእኔ ጨርቅ እናንተን ይፈውሳል አላለም። በመልእክቶቹም እንደዚህ አይነት ነገር አልተናገረም። ሰው ተጸልዮለት የሚፈወሰው በጌታ በኢየሱስ ክርስቶስ ስም ነው። ከክርስቶስ ስም ውጪ ሌላ ያድናል ማለት ወንጌላዊነት አይደለም። ክርስቶስ ብቻ ነው አዳኝ፣ እሱ ብቻ ነው ፈዋሽ ብለን የምናምን ሰዎች ነን። አሁንም በስፋት መነጋገሪያ ሆኖ የቀጠለውና ከሰሞኑ ደግሞ ብዙዎቻችን እንደተመለከትነው በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልና በአንዳንድ ነቢያት መካከል የተፈጠረው አለመግባባት ተካሮ በተለይ ደግሞ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ከሆነው ከነቢይ እዩ ጩፋ ጋር በተያያዘ የተፈጠረው አለመግባባትና ልዩነት በሰላም እንዲፈታ ብዙዎች ሲጠይቁ የተመለከትን ሲሆን እጅግ ብዙ የወንጌል አማኞችም እዩ ጩፋ ወንድማችን ነው፣ ካውንስሉ ደግሞ አባታችን ነው፣ ስለዚህ የተፈጠረውን ችግር በንግግር ቢፈቱት እያሉ ሐሳባቸውን ሲሰጡ ብዙዎቻችን የተመለከትነው ሀቅ ነው። በትናንትናው ዕለት ደግሞ የካውንስሉ ፕሬዝዳንት ፓስተር ጻድቁ አብዶ በሰጡት መግለጫ ከዚህ በኋላ ከአስተምሮ ውጭ ያሉ እንቅስቃሴዎች ላይ ጠንካራ እርምጃ እንደሚወስዱ የገለጹ ሲሆን ከዚህ ጋር ተያይዞ ታዲያ በፕሮቴስታንት ቤተክርስቲያን በመዝሙሮቹ የተባረክንበት ዘማሪ አስፎ መለሰ ከነቢያቶች ጋር በተያያዘ የተናገረው መልእክት የብዙዎቻችንን ትኩረት ስቦ በስፋት በተለያዩ ማህበራዊ ሚዲያዎች ላይም ሲዘዋወር ነበር። እስቲ ይህን ቪዲዮ ተመልክተን ወደ ዋናው ሐሳባችን እንመለሳለን። አናካብድም፣ ቀለል ነው የምንለው። በዚህም ታጅበን አንገባም። ምንም ነጠላ ቀጥ ብለን እንገባም። ጌታ ያልሰራውን ስራ አታሰራ፣ የሌለ ፕሮግራም አታውጣብን። ብቻችንን እንመጣለን። ቃል ሰብኳል ብሎ የሚገለኝ ገዳይ ካለ ፈቃደኛ ነኝ። ምን አይነት ጣጣ ነው የመጣብን ዘንድ? በዚህ ጋር የሆነ ሰውዬ የምትታጀብ ከሆነ ችግር አለብህ። የተነደርከውን የሰውን ብድር መልስና ና እንጂ ልክ ነኝ እንዴ? የተበደረ መዓት በሚሊዮን የሚቆጠሩ ገንዘቦች አሉ። አልከፍልም ስላለ ተናደው የሚፈልጉ ሰዎች ስላሉ እንጂ ወንጌል ሰብከህ ለምን ትታጀባለህ? ንገረኝ አንተ ለምን ትታጀባለህ? ኢየሱስን አውርተህ ለምን ትታጀባለህ? በኢየሱስ ኧረ ሼም ነው በእናትህ። ለምን ትታጀባለህ? ወንጌል ሰብኮ ሰው ለምን ይታጀባል? ሲጀመር አገልጋይነት ክብር መሰለ እንዴ? አይደለም። ምን የሌላን ነገር ለእንትን ለማለት አትሞክር። አንድ ለገዛ ማንነት እኮ ባሪያ ሰራተኛ ሆኖ መኖር ማለት እኮ ነው። በቃ ለገዛን እውነት ባሪያና ሰራተኛ ፈቃዳችንን ለፈቃዱ ሰጥተን ክብር ነው የታለ። አብይን አጅቡ፣ የሀገር መሪ ነው። ልከረል ነው እንዴ? ፕራይም ሚኒስተራችንን ምን አርጉ? አጅቡ። በቃ ማጀብ ናፍቆት ካለብህ አጅቢት። እኛን ግን ለቀቅ አርገን ለቀቅ። ስራ ፈቱላ ወንበዴ ተረፍ እንጂ ደስ አይልም። ኧረ እንደዚህ አልተማርንም እኛ። አባቶቻችን እና አባባ ኬዳሞ ይህንን ትምህርት አላስተማሩንም። በተአምር አልተማርንም። ተምረሃል እንዴ? ቃል ይወት አይደለ? በኢየሱስ ክርስቶስ ቢላሽ ነው የለም
ሌላ አገር ላይ ሌላ ነገር በል። እኔ የደቡብ ልጅ ነኝ። እኔን ትምህርት ተምሬ አልመጣሁም። አንዳንዶች ስለበሉ ስለጠጡ ስራ ፈቱላ ላለመስራት ያለው እንትን ሁሉ አጋፊ ወይ ለክብር አይሆን ወይ ለምን ያም ሆነ እኛን ለቀቅ አድርጉን። እጀባውን ተውና ወደ ጸሎት ሂድ፣ ተውና ወደ ስራ ግባ። ጨርሰ ቶሎ ብለህ ለፕሮግራም ነው ጨረሱ። ይህ እውነትም ሲነገር እዚህ ውስጥ ላይ የሚያኮርፍ አለ። አኩርፍ፣ ምንም አታመጣም። ውሃም ደፍርሶ ነው የሚጠራው። እውነቱ ግን ይሄ ነው። አለቀ አለቀ አለቀ። ኮካን የግድ ስፕራይት ነው ብለህ ልታጠጣኝ እንዳትሞክር። እውነት ውድ የይሁን ሚዲያ ቤተሰቦች እንግዲህ በዛሬው ፕሮግራማችን ላይ እንደሰማችሁት በመግቢያችን ላይ የፓስተር ጻድቁ አብዶ ወይም ደግሞ የካውንስሉ ፕሬዚዳንት ያስተላለፉት መልእክት በተለይ ደግሞ ነቢያት ነን ከሚሉና ከአስተምሮ ውጪ እንቅስቃሴን የሚያደርጉ አገልጋዮች ላይ አስፈላጊ እርምጃ ሊወሰድ እንደሚችል የጠቆሙበት፣ እንደዚሁም ደግሞ ከዛ ጋር ተያይዞ በብዙዎቻችን የምናውቀው ዘማሪ አስፋው መለሰም ትንሽ ቆየት ያለ መልእክት ቢሆንም ነገር ግን እነዚህ ከእጀባ ጋርና አላስፈላጊ እንቅስቃሴን ያደርጋሉ ላላቸው ነቢያቶች ያስተላለፈው መልእክት የብዙዎችን ትኩረት ስቦ ስለነበረ ብትሰሙት ባልነው መልኩ በተለይ ሰሞኑን ከተፈጠረው ሁኔታ ጋር የተላለፈው መልእክት ይጠቅማል ከሚል አንጻር ያቀረብንላችሁ ፕሮግራም ነበረ። እውነት ለመናገር እንግዲህ የተፈጠረው አለመግባባት በተቻለ መጠን ቁጭ ብሎ በቢሮ ወይም በጓዳቸው ችግሩን መፍታት ቢችሉ የተሻለ ነው ብለን እናስባለን። ምክንያቱም ይህን ተንተርሰው የተለያዩ ሰዎች የግል ሀሳባቸውን እያራመዱ ስላለ እዚህ አንጻር ችግሩ የተፈታው ደግሞ ሁሉም ነገር በይቅርታ ተደምድሞ ጥፋቱን የሚያጠፋ ወደ ትክክለኛ መስመር እንደሚመጣ እርግጠኞች ነን። ለማንኛውም ግን በዛሬ ፕሮግራማችን ላይ የተሰማችሁን ማንኛውንም አስተያየት ልትሰጡ እንደምትችሉ እየጠቆምን እንደዚሁም ደግሞ በአጠቃላይ ከፕሮግራማችን አንጻር ሀሳባችሁን፣ ጥቆማችሁን፣ አስተያየታችሁን ልትሰጡ እንደምትችሉ በዚሁ አጋጣሚ እየገለጽን እናንተም አምናችሁና ወዳችሁን ከ9500 በላይ ሰብስክራይበር እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችን ላቃለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ እና ታማኝ ሚዛናዊ መረጃዎችን የምትሰሙበት ቻናል ስለሆነ ቻናሉን ሰብስክራይብ በማድረግ እንደዚሁም ደግሞ መልእክቶቹ ለሌሎች እንዲደርሱ ላይክ እና ሼር በማድረግ እንድታግዙን እየጠየቅን በሚቀጥለው በሌላ ፕሮግራም በሌላ መረጃ እስከምንገናኝ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።